ሰላምታችን በያላችሁበት ይድረስ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር በጋራ ወደ እናንተ ያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሆኖ ቀዳሚ ወዳደረግነው ዜና አልፋለሁ። አካል ጉዳተኞች በመጪው ምርጫ ተገቢውን ውክልና እንዲያገኙ ከፍተኛ ጥረት እየተደረገ መሆኑን በፖለቲካ ፓርቲዎች የጋራ ምክር ቤት የአካል ጉዳተኞች ክንፍ ሰብሳቢ ተናገሩ። የአካል ጉዳተኞች ጉዳይ ካለፉት ጊዜያት በተሻለ ትኩረት እንዲያገኝ በፓርቲም ሆነ እንደ ማህበር የበኩላችንን እያደረግን ነው ያሉት ደግሞ የኢዜማ ምክትል ሊቀመንበር ናቸው። ድልነሳ መንግስቴ ተጨማሪውን ይዟል። አንድ ምርጫ ዲሞክራሲያዊ ነው የሚባለው ሁሉም የህብረተሰብ ክፍል በተለይም ሴቶች፣ ወጣቶች፣ አካል ጉዳተኞች፣ አረጋውያንና የሀገር ውስጥ ተፈናቃዮች ያለምንም ልዩነትና መሰናክል በሂደቱ ላይ ትርጉም ያለው ውጤታማ ተሳትፎና ውክልና በሚያደርጉበት ወቅት መሆኑን የብሔራዊ ምርጫ ቦርድ ሰነዶች ላይ በጉልህ የሰፈረ ነው። ከዚህ አንጻር የአካል ጉዳተኞች ውክልና በስድስተኛው ሀገራዊ ምርጫ ከነበረው 0.01 ተሳትፎ መጠን በሰባተኛው ጠቅላላ ምርጫ ከፍ እንዲል በፖለቲካ ፓርቲዎች የጋራ ምክር ቤት እያሉ 65 ፓርቲዎች ለጉዳዩ ትኩረት እንዲሰጡ ስራ መሰራቱን የምክር ቤቱ የአካል ጉዳተኞች ክንፍ ሰብሳቢዋ ክበበ ኃይሌ ትናገራለች። ፓርቲዎች ለዚህም ኃላፊነት እንዲወስዱና ተገቢውን ውክልና አካል ጉዳተኞች እንዲያገኙ ከማድረግ ረገድ በርካታ የአድቮኬሲ ስራዎች ሲሰሩ ቆይተዋል። ስለዚህ ይህም ብቻ አይደለም። በተለይ በተለያዩ ክልሎች የአካል ጉዳተኞች ክንፍ በክልል ደረጃ እንዲቋቋም የማድረግ ስራ በርካታ ስራዎች ሲሰሩ ቆይተዋል ከጋራ ምክር ቤቱ ጋር በመሆን። ስለዚህ በዛም ይሁን በዚህ በተቻለ መጠን ከጊዜ ወደ ጊዜ በመራጭነት በታዛቢነት እንዲሁም በመመረጥም ጭምር እጩ ሆነው እንዲቀርቡ አካል ጉዳተኞች ከሚመለከታቸው አካላት ጋር ያሉ የህግ ማዕቀፎች እንዲፈተሹ በማድረግ እዛ ላይ ሀሳብ በመስጠት እንዲሁም ውክልና ተገቢ ውክልና በፓርቲዎች ደረጃ እንዲያገኙ በርካታ ስራዎች ሲሰሩ ቆይተዋል። የኢዜማ ምክትል ሊቀመንበርና የአካል ጉዳተኞችም ተወካይ የሆኑት አቶ ማዕረጉ ግርማ በበኩላቸው የአካል ጉዳተኞች ተሳትፎ በድህረ ምርጫና በምርጫ ወቅት እንዲጨምር የሚደረጉ ጥረቶች ካለፈው የተሻሉ ናቸው ይላሉ። የምርጫ ተሳትፎ በሶስት ነው የምንገልጸው። በመራጭነት፣ በተመራጭነት እና በታዛቢነት ነው። የአካል ጉዳተኛ ማህበራትም በታዛቢነት ለመሳተፍ ወይም ደግሞ የመራጮች ትምህርትን በማዘጋጀት ደረጃ እየተዘጋጁ እየሰሩ እንዳሉ እናውቃለን። እኛም ደግሞ እንደ ፓርቲ ታዛቢነት ይመለከተናል። ምክንያቱም በእያንዳንዱ ምርጫ ክልል ላይ አንዱ የምርጫው ፍትሐዊነት የሚረጋገጠው የፓርቲዎች ታዛቢዎችም ሲኖሩ ስለሆነ በዚህ ደረጃ ላይ ሴቶች፣ ወጣቶች፣ አካል ጉዳተኞች ታዛቢዎችም እንዲኖሩ በማድረግ ሂደት ውስጥ እየሰራን ነው የምንኖረው። በሰባተኛው ጠቅላላ ምርጫ መምረጥ ብቻ ሳይሆን በመመረጥም ተገቢውን ውክልና ያገኛሉ የሚል እምነት እንዳላቸው ተወካዮቹ ይናገራሉ። በቅድመ ምርጫ ወቅት በብሔራዊ ምርጫ ቦርድ አዋጅ ቁጥር 1162ን በማሻሻል የምርጫውን ምህዳር ከማስተካከል አንጻር የተወሰዱ አንዳንድ ጅማሮችን ስንመለከት ለአካል ጉዳተኞች፣ ለወጣቶችና ለሴቶች የተሻለ ከበፊቱ የተሻለ ፍጹም ነው ባንሎም የተሻለ ለውጥን ሊያመጣ የሚችል ሆኖ ይሰማኛል። አካል ጉዳተኞች እንግዲህ ጉዳት አልባው ሲመረጥ ሄደው ድምጻቸውን እንዲጥሉ ብቻ ነው ለረጅም ጊዜ አድቮኬት ሲደረግ የቆየው። ስለዚህ በሀገራቸው ጉዳይ ላይ እንደማንኛውም አካል የፈለጉትን ፖለቲካ ፓርቲ ጆይን በማድረግ ዘንድ እንደማንኛውም ዜጋ መመረጥ እንዲችሉበትን እድል ከጊዜ ወደ ጊዜ እንዲጨምር በፓርቲዎች ደረጃ የተለያዩ ስራዎችን ሰርተናል። ሰባተኛው ሀገራዊ ምርጫ ቢያንስ ከስድስተኛው ከፍ ያለ ዘንድ ደግሞ ፓርቲዎች በተገቢ እውነተኛ አካል ጉዳተኛን ወክለው የተሻሉ አካል ጉዳተኞች ደግሞ በየአካባቢው ያሉት ወጥተው የሚሳተፉበትን ምህዳር ይፈጠራል ብለን እናስባለን። በምርጫ ሂደቱ ላይ አካታችነትን ማረጋገጥና ምቹ ሁኔታዎችን መፍጠር የዲሞክራሲያዊ ምርጫ ዋነኛ መርሆ መሆኑ የማያጠያይቅ ጉዳይ ነው። ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ ሀገርን ለመገንባት ያስችለኛል ያለውን የምርጫ ማኒፌስቶና ምልክት በደብረ ብርሃን ከተማ አስተዋውቋል።
ፓርቲው ህብረ ብሔራዊ አንድነትንና የኢኮኖሚ እድገትን ለማረጋገጥ የሚያስችሉ ስራዎችን እየሰራ መሆኑንም ገልጿል። ምርጫው ነጻ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ አስፈላጊው ዝግጅት መደረጉን የከተማ አስተዳደሩ ብልጽግና ፓርቲ ጽህፈት ቤት ገልጿል። ስነ ጊዮርጊስ ከበደ ተጨማሪውን ይዟል። የአንድነት፣ የኢትዮጵያዊነት፣ የእኩልነት የደብረ ብርሃን ከተማ ብልጽግና ፓርቲ ጽህፈት ቤት የ7ኛው ሀገራዊ ምርጫ የፓርቲውን የማኒፌስቶና የምርጫ ምልክት የማስተዋወቅ መርሃ ግብርን አካሂዷል። የጽህፈት ቤቱ ኃላፊ ሰለሞን ጌታቸው ብልጽግና ፓርቲ ፈተናዎችን ወደ እድል መቀየር የቻለ ፓርቲ ነው ብለዋል። ምንም እንኳን በርካታ አስቸጋሪ ሁኔታዎች የነበሩ ቢሆንም በርካታ ጥረቶችን አድርጎ ፈተናዎችን ወደ እድል ቀይሮ በርካታ ውጤቶችን በማስመዝገብ ለ7ኛው ሀገራዊ ምርጫ ደርሷል። ፓርቲያችን ብልጽግና የሀገረ መንግስት ስብራቶችን በመጠገን የዜጎችን ነጻነት፣ እኩልነት፣ ፍትሐዊነት፣ ወንድማማችነት፣ እህትማማችነትን የተረጋገጠበት ህብረ ብሔራዊነትና ፌዴራላዊ ዲሞክራሲያዊት ኢትዮጵያን ለመገንባት እየሰራ ይገኛል። ፓርቲው በ6ኛው ጠቅላላ ምርጫ የገባውን ቃል በተግባር መግለጥ እየቻለ ነው ያሉት ደግሞ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት ሲሆኑ በቀጣይም ስኬቶችን ለማስቀጠል ፓርቲው በትኩረት ይሰራል ሲሉ ተናግረዋል። በተግባር የተፈተኑ ፖሊሲዎች፣ በተግባር የተፈተኑ ስትራቴጂዎች፣ በተግባር የተፈተኑ ውጤቶችን ለህዝብ ያቀረበበት ዓመት ነው። ስለሆነም በቀጣይ ሀገራችን ኢትዮጵያ ወደ ተምሳሌት ትሻገር ካልን ብልጽግና ፓርቲ የጀመራቸውን እንዲያስቀጥል ብልጽግና አማራጫችን ነው። የመጀመሪያው የሀገር ክብር ነው። ሀገራችን ክብሯን እያገኘች ነው። በቀጣይ ዓመታት ክብሯን የበለጠ እንድታጠናክር ትኩረት አድርጎ ይሰራል። ባለፉት ዓመታት ብዝሃ የኢኮኖሚ ዘርፍን በመከተል በርካታ ለውጦችና ውጤቶችን ማስመዝገብ ተችሏል ያሉት አቶ ሰለሞን በቀጣይ የኢትዮጵያ ትልሞችን ለማሳካት ፓርቲው ይሰራልም ብለዋል። ጠንካራ ቅቡልነት ያለው መንግስት ለመገንባት በየደረጃው ትኩረት ተደርጎ የሚሰራ ይሆናል። በተለይ ጠንካራ ሀገር ለመገንባት አስተሳሰብን በከፍተኛ ደረጃ ወደ አንድ ለማምጣት የገዢ ትርክት ተቀርጾ ብሔራዊነት የገዢ ትርክትን አድርጎ ለመገንባት የጀመረውን ጥረት አጠናክሮ የሚቀጥል ይሆናል። በ2023 ኢትዮጵያን የአፍሪካ ተምሳሌት የማድረግ በ2040 ከሁለት ታላላቅ የአፍሪካ ኢኮኖሚዎች አንዱ የማድረግ ከዓለም 20 ኢኮኖሚዎች አንዱ የማድረግ ህልሙን ለማድረግ ጠንክሮ የሚሰራም ይሆናል። አቶ በድሉ በበኩላቸው የተጀመረው የወደብ ጥያቄን ምላሽ ለማስጠቀም መስራት የፓርቲው ሌላኛው የቀጣይ አቅጣጫ መሆኑንም ገልጸዋል። በኢኮኖሚው እንደካልን በተለይም የወደብ ጥያቄያችንን ብልጽግና ፓርቲ አሁን በጀመረው ፍጻሜ ለማድረስ በቀጣይ የሚሰራበት ዘመን ነው። ብልጽግና ፓርቲ አንዱ ትኩረት አድርጎ ከሚሰራባቸው ጉዳዮች ውስጥ ፍትሐዊና ዲሞክራሲ ስርዓት በዛ ሀገር እንዲገነባ ነው። በተለይ ህብረ ብሔራዊ አንድነታችን ስር እንዲሰድ በማድረግ በኩል በቀጣይ ትኩረት አድርጎ ብልጽግና ፓርቲ የሚሰራ ነው የሚሆነው። ውጤት የምናመጣበት ጊዜ ነው የሚሆነው። ብልጽግና ፓርቲ ሁለንተናዊ ብልጽግናን በማረጋገጥ በኩል ትኩረት አድርጎ ይሰራል። በከተማ አስተዳደር ደረጃ የፓርቲው የማኒፌስቶና የምርጫ ምልክት ትውውቅ የፓርቲው አመራሮችና አባላት በተገኙበት ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ መልእክት ተካሂዷል። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። ተመልካቾች ብልጽግና ፓርቲ ባለፉት 5 ዓመታት ፈተናዎችን ወደ ድል በመቀየር ለሀገራዊ ሁለንተናዊ እድገት የሚታዩ ለውጦችን ያስመዘገበበት መሆኑን የሰሜን ሸዋ ዞን አስተዳደር ገለጸ። አስተዳደሩ ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ ቃል የብልጽግና ፓርቲ የምርጫ ማኒፌስቶን አስተዋውቋል። ሰላማዊ ነጻና ዲሞክራሲያዊ ምርጫ ለማካሄድ የታለመ ማኒፌስቶ መሆኑንም የዞኑ ዋና አስተዳዳሪ መካሻ አለማየሁ ተናግረዋል። ለዓለም ላይ ኩን ኢትዮጵያ ለ7ኛው ጠቅላላ ምርጫ ዝግጅት እያደረገች ትገኛለች። ታዲያ በዚህ የምርጫ ቅድመ ዝግጅት ወቅት ፓርቲዎች በምርጫ ቢያሸንፉ ሀገሪቱን እንዴትና ወዴት እንደሚመሩ የሚያመላክቱት በማኒፌስቶ ትውውቃቸው ነው። የሰሜን ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት ባካሄደው የማኒፌስቶና የምርጫ ምልክት ትውውቅ የዞኑ ዋና አስተዳዳሪ አቶ መካሻ አለማየሁ ፓርቲው ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ መልእክት የምርጫ ምልክቱንም የስንዴ ነዶ በማድረግ ለ7ኛው ጠቅላላ ምርጫ ዝግጅት እያደረጉ ስለመሆኑ ገልጸዋል። ብልጽግና ፓርቲያችን 169 ገጽ ያለው የምርጫ ማኒፌስቶ አዘጋጅቶ ኢትዮጵያን ወደ ተምሳሌት ሀገር በሚል
የምርጫ ማኒፌስቶ አዘጋጅቶ ወደ ምርጫ ውድድር ለመግባት ሁለት ኃላፊነቶችን ወስደው በአንድ በኩል ገዢ መንግስት ስለሆነ በራሱ የመወዳደር በሌላ መንገድ ደግሞ ሁሉም ተፎካካሪ ፓርቲዎች የምርጫ ምቹ ሁኔታ ተፈጥሮላቸው ኃላፊነት ወስዶ የምርጫ ምቹ ሁኔታ ከመፍጠር አኳያ በርካታ ስራዎችን እየሰራ ነው ያለው። ብልጽግና ፓርቲ ዲሞክራሲያዊና ፍትሐዊ በሆነ መንገድ በምርጫ አሸንፎ ባለፉት 5 ዓመታት የሰራቸውን ስራዎች ማስቀጠልና በቀጣይ የተያዙትን ውጥኖች ከዳር ለማድረስ እንደሚሰራም ነው የገለጹት። ባለፉት 5 ዓመታት የጀመራቸውን አመርቂ የልማት፣ የዲሞክራሲ፣ የፖለቲካ ምህዳር ማስፋት፣ የውጭ ግንኙነት ጋር ተያይዞ የተመዘገቡ ድሎችን በሚቀጥሉት 5 ዓመታት ውጤታማ በሆነ መንገድ ለማስቀጠል ለህዝቡ ቃል ገብቷል። ስለዚህ የቀጣናውን የኃይል አስተላለፍ የተረዳ በጣም ፈጣንና የሚግባባ መዋቅር ፈጥረን አባላትና አመራር በዚህ ደረጃ እስከዛሬ ከከፈሉት መስዋዕትነትና ተነሳሽነት በላይ ለአዲሱ ተልዕኮ ጥልቅ መነሳሳት ውስጥ ገብተን ምርጫ 7ኛው ዙር ሀገራዊ ምርጫ በብቃትና በውጤታማነት እንድንወጣው በዚህ አጋጣሚ ጥሪ ያቀርብላችኋለሁ። ምርጫን በማስተጓጎል የዲሞክራሲ ምህዳሩን ለማጥበብ የኢትዮጵያ ታሪካዊ ጠላቶች እንቅልፍ ባይኖራቸውም ከዚህ በፊት በጽናት እንዳለፍነው የበለጠ በድል ለማጠናቀቅ መስራት ይገባል ብለዋል። በምርጫ ስራችን ላይ ይሁነኝ ብለው የምርጫው ስራ ውጤታማ እንዳይሆን በየአካባቢያችን ካለው ጸጥታ መደፍረስ ጋር በተያያዘ የውጭ ባዕዳን ጭምር ታክለውበት ምርጫ እንዳይካሄድ በከፍተኛ ሁኔታ የሚሰሩ እንደሆነ ይሄ አባላት በየደረጃ ያለ አመራር ኃላፊነት ወስዶ እንደ መንግስት የምርጫውን ውጤታማነት ሊወስኑ የሚችሉ ስራዎችን በአግባቡ እንድንሰራ አቅጣጫ ተቀምጧል። የኢትዮጵያ 7ኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድም ይጠበቃል። በ7ኛው ጠቅላላ ምርጫ የታዛቢነት ሚናቸውን ለመወጣት እየተንቀሳቀሱ መሆናቸውን የሲቪክ ማህበረሰብ ድርጅቶች ተናገሩ። ከቅድመ እስከ ድህረ ምርጫ ምቹ ሁኔታዎች እንዲፈጠሩ ተደጋጋሚ ውይይቶች እየተደረጉ መሆናቸውንም የማህበራቱ ስራ አስፈጻሚዎች ገልጸዋል። ድልነሳ መንግስቴ ኢትዮጵያ 7ኛውን ጠቅላላ ምርጫ ለማከናወን በምታደርገው እንቅስቃሴ ውስጥ የምርጫ ሂደቱ ወሳኝ አካላት ከሆኑት መካከል የሀገር ውስጥና የውጭ የምርጫ ታዛቢዎች ይገኙበታል። ባለፉት የምርጫ ጊዜያት ጉልህ አስተዋጽኦ ካበረከቱ የሲቪክ ማህበረሰብ ድርጅቶች አንዱ የሆነው የኢትዮጵያ ሴቶች ማህበራት ቅንጅት በተለይ ሴቶች ወደ ተመራጭነት እንዲመጡ በፖሊሲና በምርጫ ማኒፌስቶ እንዲካተቱ ፖለቲካ ፓርቲዎችን ጭምር በማሰልጠን ከጋራ ምክር ቤቱ ጋር እየሰራ መሆኑን ወይዘሮ ሳባ ገብረመድህን ይናገራሉ። ድርጅቶች ማህበራት አሉ እንደኛ የመሳሰሉ ትላልቅ አባል ድርጅቶች ያሏቸው ከነሱ ጋር በመሆን ሴኮ የሚባል ወይም ደግሞ ምርጫ ሲቪል ማህበራት ድርጅቶች ለምርጫ ታዛቢነት የሚል ያቋቋም ነው ህብረት አለ በህግ የተቋቋመ። በዛ ውስጥ የምናደርገው በባለፈው ምርጫ ያደረግነው አሁንም እያደረግነው ያለነው ምንድነው ታዛቢዎችን እያሰለጠንን በተለይ በመታዘብ ሂደት ውስጥ ምን ማየት አለባቸው ከምርጫ ህጉ አንጻር ስልጠናዎችን በመስጠት ከዛም ባለፈ ደግሞ እርስ በርስ በመመካከር ታዛቢነት ላይ ሲቪል ማህበራት እንዲሳተፉ በማድረግ ምርጫው ደግሞ ነፃና ፍትሃዊ እንዲሆን በመቀስቀስ እንሰራለን። አሁንም በቀጣይ በተለይ በምርጫው ቀን በቀጥታ የሚሳተፉትን ሰዎች እያደራጀን እንገኛለን። ከዛም ባለፈ ደግሞ በቀኑ ደግሞ ያንን ምርጫ ታዝበን የራሳችንን መግለጫ ለመስጠት ዝግጅት እያደረግን እንገኛለን። ሌላኛው ባለድርሻ የኢትዮጵያ ሴቶች ፌዴሬሽን ደግሞ ሲዳማ፣ ማዕከላዊ ኢትዮጵያና የደቡብ ኢትዮጵያ ክልል ላይ የተሰሩ የግንዛቤ ፈጠራ ስራዎችን እንደ አብነት በመጥቀስ ለዘንድሮ ምርጫ ሴቶች ወደ ውሳኔ ሰጭነት እንዲመጡና በታዛቢነትም እንዲሳተፉ እቅድ አውጥተው እየሰሩ መሆናቸውን ወይዘሮ ገነት ስዩም ገልጸዋል። 50 ሚሊዮን በላይ የማህበረሰብ ክፍል የምርጫ ትምህርትን ለመስጠት በተለያየ ፕላትፎርም በሬዲዮ፣ በሶሻል ሚዲያ፣ በጎዳና ላይ የቅስቀሳ ስራዎችን ለመስራት ያቀደ ተቋም ነው።
ከዛም ባለፈ ደግሞ በትዝብቱም በተለይ በክልሎች ላይ በክላስተር በመከፋፈል የአሰልጣኞች ስልጠና በመስጠት ሁሏንም ታዛቢ ሴት ስልጠናውን አግኝታ በእውቀት ላይ የተመሰረተ ትዝብት እንድትታዘብ ምርጫው ምን አይነት ነበረ፣ ዲሞክራሲያዊ ነበረ፣ አካታችነቱ ምን ይመስል ነበር የሚለውን ጭምር ኢቭን የረጅም ጊዜም ታዛቢ ጭምር ነው ያለው። የምርጫው እንቅስቃሴ፣ የቅድመ ዝግጅት፣ የምርጫው ዕለት ከምርጫው ማግስት ምን ይመስላል የሚለውንም ጭምር ለመታዘብ የሚያስችል ስልጠናዎችንና አቅም የመፍጠር ስራዎችን እየሰራ እንገኛለን። ሁለቱም የሲቪክ ማህበረሰብ ድርጅቶች ሁሉም የህብረተሰብ ክፍሎች በተለይ ሴቶች በታዛቢነትና ተመራጭነት ትርጉም ያለው የምርጫ ተሳትፎ እንዲኖራቸው ተስፋ ሰንቀው እየሰሩ መሆናቸውን ነው ያሳወቁት። ፖለቲካ ፓርቲዎችን እናወያያለን። ሴቶች ተመራጭ ሆነው ደግሞ ከቀረቡ በኋላ የሚመጡባቸው ተጽዕኖዎች ወይ መሰል በምርጫ ቀን ይሆናል ከምርጫ በፊትም ባለ በባለስልጣን ወይም ደግሞ በዛ አካባቢ ባለ ኃይል ባለው ጉልበት ባለው አካል የሚደረግባቸው ከቤተሰባቸው ጀምሮ እስከ መስተዳድሩ ድረስ የሚደርስባቸውን ጫና መቅረፍ አለብን ብዬ ስለማስብ እሱንም ላይ ደግሞ ብዙ ስራዎች እንሰራለን። የያዝነው ተስፋ እንግዲህ ያው ሀገራችን ሁለት ትልልቅ ጉዳዮች ይዛለች። አንዱ ሀገራዊ ምክክር ነው። ሀገራዊ ምክክር ላይም ከምርጫው ጋር ጎን ለጎን አስተሳስረን እየሰራን እንገኛለን። ተሳትፏቸው በደንብ ትርጉም ባለው መልኩ እንዲሳተፉ ዘንድሮ ጥሩ ከባለፉት ምርጫዎች በተሻለ መልኩ የሴቶች ተሳትፎ ይኖራል ብለን እናስባለን። በድምጽ ብቻ ሳይሆን በእጩነት፣ በታዛቢነት አጠቃላይ የምርጫ ፕሮሰስ ላይ የሴቶች ተሳትፎ ከፍተኛ እንደሚሆን እንጠብቃለን። ሁሉም የሲቪክ ድርጅቶች ምርጫው ፍትሐዊና አካታች እንዲሆን መስራት እንደሚጠበቅባቸውም አሳስበዋል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። ምርጫችሁን አሚኮ አድርጋችሁ ስትከታተሉ ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን። Thank you.